ጥቅምት 6 2018 ዓ.ም የላስ ቬጋሱ ግዙፍ ስቴዲየም ከፍተኛ ድግስ ነበረው። ተመልካቾች የተሰበሰቡት በተለይ አንድ ሰው ብቻ ለማየት ነበር። ስኬቱን የገነባው በማይደፈርና ጠንካራ በራስ መተማመን ላይ ነበር። በጨዋታ ሜዳ ውስጥ ደግሞ የተጋጣሚዎቹን ጊዜና ክፍተት በትክክል የማስላት አስደናቂ ችሎታ ነበረው። የማንኛውንም ተጋጣሚ ስነ ልቦናና አእምሮ በቀላሉ መስበር እንደሚችል በእርግጠኝነት ያምን ነበር። ነገር ግን ምን መሰላችሁ? በዚህ ታሪካዊና የማይረሳ ቀን በህይወት ውስጥ ካደረጋቸው ውድድሮች ሁሉ ትልቁና ወሳኙ በሆነው ፍልሚያ ምንም ማድረግ ስላቃተውና ተስፋ ስለቆረጠ እጁን ለመስጠት የተገደደው ጉረኛው ተደባዳቢ ኮኖር ማግሬጎር ነበር። ከውድድሩ በፊት ያሳየው ጉራና ፉከራ በአንድ ቅጽበት ውስጥ በነነ። ታዲያ በዚህ ቀን በትክክል ምን ተፈጠረ? ሁለቴ የዓለም ሻምፒዮን በመባል የሚጠራው በሁለት የተለያዩ የክብደት ዘርፎች ታሪክ የሰራው ይህ ተአምረኛ ሰው ዛሬ ግን በሽንፈት አንገቱን ደፍቷል። ከፍልሚያው መጠናቀቅ በኋላ የተፈጠረው ክስተት ደግሞ ሁኔታውን ከመጥፎ ወደ ከፋ ደረጃ ያሸጋገረ ነበር። ዳኛው ውድድሩ እንዳለቀ ከተናገረ በኋላ ለረጅም ጊዜ ሲብላላ የነበረው ከፍተኛ ውጥረትና አስፈሪ ቁጣ በአንድ ጊዜ ፈነዳ። በብረት አጥሩ ላይ ዘሎ በማለፍ በቀጥታ የኮኖር የቡድን አባላት ጋር በመሄድ ያልታሰበ ጥቃት የሰነዘረው ሀቢብ ነበር። በዚያ ግዙፍ ስቴዲየም ውስጥ በአንድ ቅጽበት ያልታሰበ ትርምስና ብጥብጥ ተፈጠረ። በሁለት ስፖርተኞች መካከል እንደ መደበኛ ውድድር የተጀመረው ክስተት በሁለት ካምፖች መካከል ወደሚደረግ አስፈሪ የጎዳና ላይ ጦርነት ተቀየረ። ሁኔታው ለመቀበል ከባድ የሚያደርገው ደግሞ የተፈጠረው አስፈሪ ጥላቻ እንዴት እንደተጀመረ ስናስብ ነው። ምክንያቱም ወደ ኋላ ተመልሰን የ2014ን ፎቶ ስንመለከት አብረን ፎቶ እንነሳ ብሎ ኮኖርን የጠየቀው ሀቢብ ራሱ ነበር። መስከረም 2014 ዓ.ም በላስ ቬጋስ በተካሄደው 178ኛው የዩኤፍሲ ውድድር ላይ የተፈጠረውን ነገር ብንመለከት ነገሩ በጣም ግልጽ ይሆናል። ይህንን ታሪካዊ ፎቶ ሶሻል ሚዲያ ላይ በማጋራት ካስመዘገበው የማይታመን ድል በኋላ ከኮኖር ጋር እንደሆነ በመግለጽ የፖስተው ራሱ ሀቢብ ነበር። በሌላ በኩል ኮኖር የወዳጅነትን ስሜት ያለው ምላሽ በመስጠት የሩሲያው ኃይለኛ ድብ በማለት ሀቢብን ጠርቶት ነበር። ከዚህም በላይ የጋራ ልምምድ ስለማድረግም ተወያይቶ ነበር። በዚያን ጊዜ በመሃላቸው ምንም አይነት መጥፎ ነገር ወይም የጥላቻ ታሪክ አልነበረም። ሁለቱም ለስፖርቱ ያላቸውን ቁርጠኝነት የሚጋሩና እርስ በርስ የሚከባበሩ ተፋላሚዎች ነበሩ። ከበስተጀርባ ግን ጊዜው እየገፋና ሰዓቱ እየቆጠረ ነበር። በሌላ በኩል ሀቢብ ግን ይህ ቀን እንደሚመጣ አስቀድሞ ያውቅ ነበር። ከሁለት ዓመት በፊት ስለዚህ ጉዳይ አስብ ነበር። ጊዜው መምጣቱ አይቀርም። ሁለታችን መፋለማችን ግድ ነው። ኮኖር ትልቅ ስም አለው፣ እኔም ትልቅ ስም አለኝ። ይህ ለደጋፊዎች አጓጊ የሆነ ትልቅ ፍልሚያ ነው ብሎ የተናገረው ሀቢብ ራሱ ነበር። ሀቢብ ነገሩ ወደዚህ እንደሚያመራ ቢገምትም እዚህ ደረጃ ላይ ለመድረስ የሚከፈለውን ዋጋ ግን ማንም መገመት አይችልም ነበር። ታዲያ በእነዚህ ሁለት የተለያዩ ጊዜያት መሃል በትክክል ምን ተፈጠረ? ወደ ዝናው ዓለም ገና እየተራመዱ በነበሩ ሁለት ተደባዳቢዎች መሃል ከነበረው የጋራ መከባበር የዚህን ያህል ወደ ግላዊና አስቀያሚ ጥላቻ እንዴት መቀየር ቻለ? ዛሬ የምነግራችሁ ታሪክ አንድ ተራ ውድድር እንዴት ወደ እውነተኛ ጦርነት እንደተቀየረ ያሳየናል። ጦርነቱ ደግሞ የኮኖር አእምሮንና መንፈስን እንዴት እንደሰበረው እንመለከታለን። ወደ ኋላ ተመልሰን የኮኖርን ታሪክ ስንመለከት እውነታው በትክክል ግልጽ ይሆናል። ኮኖር የተወለደው ዝቅተኛ የኑሮ ደረጃ ከነበራቸው ወላጆቹ ጁላይ 14 1988 ዓ.ም አየርላንድ ውስጥ ነበር። እናም በቅዝቃዜ በተሞሉ የአየርላንድ ጎዳናዎች እየተንከራተተ አደገ። በወጣትነት ዘመኑ የውሃ ቧንቧ ጥገና ሰራተኛ ሆኖ ይሰራ ነበር። ነገር ግን ይህንን ስራ የሚሰራው በጣም እያስጠላው ነበር። የሚያገኘው ገቢ ለኑሮ በቂ ስላልነበረ የመንግስት እርዳታ እየተቀበለ ይኖር ነበር። ነገር ግን በውስጡ ትልቅ ህልም ነበረው። ራሱን ከነበረበት ድህነት ውስጥ ለማውጣት ቀንና ማታ ይለፋ ነበር። ሁሉንም ነገር መስዋዕት በማድረግ ወደፊት ለመራመድ ይለፋ ነበር። በ2015 ዓ.ም አካባቢ የነበረበትን ሁኔታ ስንመለከት ኮኖርን ችላ ለማለት ፈጽሞ የማይቻልበት ደረጃ ላይ ደርሶ ነበር። ከብዙ ልፋትና ድካም በኋላ ዩኤፍሲ የተባለ የስፖርት ካምፓኒ ውስጥ ተቀጥሯል። እናም የሚናገርበት መንገድ፣ ራሱን የሚያቀርብበት መንገድ እና ከውድድር በፊት የሚፈጥራቸው አስገራሚ ድራማዎች ወደር አልነበራቸውም። ዩኤፍሲ በተባለው የድብድብ ካምፓኒ ውስጥ ራሱን ገናና ለማድረግ የተራበ ስሜት ነበረው። ከጊዜ በኋላ ደግሞ ማንኛውንም ነገር በመንገዱ ላይ እንቅፋት እንዲሆንበት በፍጹም የማይፈቅደው አይሪሽ ተወዳዳሪ እየሆነ መጣ። የሆነ ቀን ላይ ወዳጄ መዝናናትና ፓርቲ ማድረግ ራስን ማዳከም ማለት ነው፣ ስለዚህ በተቻለ መጠን ይህንን ለማስወገድ ሞክራለሁ እያለ ሚዲያ ላይ ሲናገር ነበር። የተከተለው መንገድ ትክክለኛ ውጤት እንዲያመጣና ትልቅ ደረጃ ላይ ለመድረስ ምክንያት ነበር። ዩኤፍሲ በታሪኩ ባዘጋጀው 194ኛው ፍልሚያ ላይ ሆዜ ኦልዶ ከተባለው ተጋጣሚው ለመፋለም ሲገናኙ ኮኖር በጣም ሲያወራ ነበር።
ነገር ግን ኮኖር እንዲሁ ወሬኛና ጩኸታም ብቻ አልነበረም። ጊዜያዊ የፌዘር ዌይት ሻምፒዮን ለመሆን የበቃው በዚህ ጊዜ ነበር። ወደ ሙሉ ሻምፒዮንነት ለመሸጋገር የሚያግደው ብቸኛው ሰው ደግሞ ሆዜ ኦልዶ ብቻ ነበር። ኦልዶ ለተከታታይ 10 ዓመታት ምንም አይነት ሽንፈት ሳያስተናግድ በውድድሩ የነገሰ ሰው ነበር። አብዛኛው የድብልቅ ማርሻል አርት ማህበረሰብ በዚህ ፊልሚያ ኮኖር መጥፎ ትምህርት እንደሚያገኝና እንደሚጎዳ አስቦ ነበር። ነገር ግን ኮኖር የብራዚሉ ተጋጣሚው አሁን በሀፍረት እየተንቀጠቀጠ እንደሆነ በመግለጽ እንደሚያሸንፈው በእርግጠኝነት ተናግሮ ነበር። እናም ውድድሩ በተጀመረ በ13ኛው ሰከንድ ላይ ተጠናቀቀ። ኦልዶ ወደፊት ተስፈንጥሮ ቀኝ እጁን ሲሰነዝር ወደ ኋላ አንድ እርምጃ በመውሰድ ሰዓቱን በትክክል ጠብቆ በግራ እጁ መንጋጭላውን የመታው ኮኖር ነበር። በዚህ ጊዜ ኮኖር ከባዶ ተነስቶ ሁሉንም ነገር ወደ ማግኘት ተሸጋገረ። በሌላኛው የዓለም ጥግ ደግሞ ፍጹም የተለየ ታሪክ እየተጻፈ ነበር። ያደገው በሩሲያ ውስጥ ዳግስታን በተባለ ቦታ ነው። ሀቢብ ያደገው በካርታ ላይ ማግኘት እንኳን አስቸጋሪ በሆነ ሩቅና ገለልተኛ መንደር ውስጥ ነበር። የሀቢብ አባት የቤታቸውን የስረኛው ክፍል ወደ ጂም ቤት ቀይሮት ነበር። ሀቢብ ደግሞ ገና ከ8 ዓመቱ ጀምሮ ጂም ቤት ውስጥ ጊዜው ያሳልፍ ነበር። ገና በ9 ዓመቱ የልምምዱ አካል በማድረግ ከድብ ጋር የሚታገል አስገራሚ ልጅ ነበር። እሱ እንደሚናገረው ከሆነ ደግሞ በህይወቱ ጠንካራ እንዲሆን ያደረገው ይሄው ልማዱ ነበር። እንደ ትግልና ጁዶ የመሳሰሉ ውድድሮች እና የማይበገር ስነ ልቦና በተደራራቢነት የገነባው በጊዜው አሰልጣኙ የነበረውን አባቱ በመከተል ነበር። የሚፋለምበትን መንገድ ያሰለጠነው የመራውና በልጅነቱ የቀረጸው አብዱልማናፕ የተባለው አባቱ ነበር። ሀቢብ ገና በ17 ዓመቱ ምን ያህል አደገኛ እንደሆነ ራሱን ተመልክቶ ነበር። ሰዎችን ልጎዳ እንደምችል ሳውቅ አባት ያስጠነቀቀኝ፣ በጎዳና ላይ መጣላት የለብህም፣ ችሎታ ሽጉጥ ማለት ነው፣ ሽጉጥ በእጅህ ካለህ ደግሞ ራስህን መቆጣጠር አለብህ በማለት የመከረው አባቱ እንደነበረ ይናገራል። ሀቢብ የሚያደርገው እያንዳንዱ ነገር አስተዳደጉን የሚያንጸባርቅ ነበር። በሚያደርጋቸው ፍልሚያዎች ላይ ማራኪ ምቶችን የመሰንዘር ፍላጎት የለውም። በአብዛኛዎቹ የሚያደርጋቸው ግጥሚያዎች ላይ ከተጋጣሚው ጋር ያለውን ርቀት ያጠባል፣ ተጋጣሚውን መሬት ላይ ይጥላል። ከዚህ በኋላ ላዩ ላይ በመሆን በማፈንና ተጋጣሚው ጉልበት እስኪያጣ ድረስ ማስጨነቅን ይመርጣል። በሌላ በኩል ኮኖር ደግሞ የሚያሸንፈው በትርምስ በጩኸትና በስነ ልቦና ጦርነት ነበር። ሀቢብ ግን በተቃራኒው በጸጥታ በስልትና ለሚሰማው ጫጫታ ሁሉ ደንታ ቢስ በመሆን ነበር። ከተወሰነ ጊዜ በኋላ ኮኖር ሀቢብ ወደሚወዳደርበት የክብደት ዘርፍ በመግባት ምንም አይነት ፍልሚያ ሳያደርግ በቀጥታ የሻምፒዮንነት እድል ሲሰጠው ይህንን በዝምታ ማለፍ ያልቻለው ሀቢብ ነበር። ተጋጣሚውን ባሸነፈበት አንድ ምሽት ማይክሮፎን ተቀብሎ የልቡን ተናገረ። በውድድሩ መጀመሪያ ላይ እጁ እንደሚሰጥ እርግጠኛ ነኝ። እሱ ራሱን ታላቅ አድርጎ ያስባል። ነገር ግን መሬት ላይ ሲወድቅ ወዲያውኑ እጁ እንደሚሰጥ እርግጠኛ ነኝ። እኔ መሬት ላይ ብጥለው ምን የሚፈጠር ይመስላችኋል? የእውነት ደመስሰዋለሁ በማለት ለመጀመሪያ ጊዜ ጠንካራ ማስጠንቀቂያ የሰጠው ሀቢብ ነበር። የዛን ቀን የተናገረው ነገር በመሃላቸው የነበረው ሁሉም ነገር ቀየረው። ከዚህ በኋላ ነገሩ የሁለቱም ፍልሚያ መሆኑ አበቃና ወደ ግላዊ ጥላቻ ተሸጋገረ። ሁኔታው ከቁጥጥር ውጪ የሆነው ግን የውድድሩ መድረክ ላይ ሳይሆን ሚያዝያ 2018 ዓ.ም በአንድ የሆቴል ኮሪደር ውስጥ ነበር። ሀቢብ ባለፈው ዓመት ባገኘው የሚዲያ አጋጣሚ ሁሉ ኮኖር ዶሮ እንደሆነና እንደሚገነጣጥለው እየተናገረ ቆይቷል። የኮኖር የቅርብ ጓደኛና የልምምድ አጋር የሆነው አርቴም ደግሞ ሀቢብ በሚናገራቸው ነገሮች ቂም ይዞበት ነበር። በሩሲያኛ በተደረገ ቃለ ምልልስ ላይ ሀቢብን መልሶ በማጥቃት ትክክለኛው ዶሮ ማን እንደሆነ በጥያቄ መልክ ተናግሮ ነበር። ለምን ብላችሁ ከጠየቃችሁ ጥሩ ጥያቄ ነው። በሩሲያ ባህል ዶሮ ተብላችሁ ከተሰደባችሁ ተራ ስድብ አይደለም። እርግጠኛ ነኝ ይህንን ስነግራችሁ ትገረሙ ይሆናል። በወንዶች እስር ቤት ውስጥ አስገድዶ መድፈር የሚፈጸምበትን ደካማ ሰው ለመግለጽ የሚጠቀሙበት ቃል ይህ ዶሮ የሚለው ቃል ነበር። እናም ከባድና ክብረ ነክ የሆነ ስድብ ነው። ሀቢብ ይህንን ቃል በትክክል ያውቀዋል። ከዚህም አልፎ ሁሉም የራሻ ሰው ይህንን ቃል ያውቀዋል። እናም ብሩክሊን ውስጥ በሚገኝ አንድ ሆቴል ውስጥ የኮኖርን ጓደኛ ሲያገኘው በቀጥታ እሱ ጋር በመሄድ ከግድግዳ ጋር ለጥፎ በጥፊ የመታው ሀቢብ ነበር። የተፈጠረውን ነገር የሚያሳይ ቪዲዮ በደቂቃዎች ውስጥ ዓለምን አዳረሰ። ዜናው በጊዜው ደብሊን ለነበረው ኮኖር ሲደርሰው ነገሩ ከበስተጀርባ የሚደረግ ጫጫታ ብቻ መሆኑ አበቃ። በተመሳሳይ ቀን ኮኖር የግል አውሮፕላን ተከራይቶ ከ20 በላይ ጓደኞቹን አስከትሎ ወደ አሜሪካ ኒውዮርክ በረረ። የመጣው ለመነጋገር ሳይሆን ለበቀል ነበር። ሚያዝያ 5 ቀን 2018 ዓ.ም የሚዲያ ባለሙያ መታወቂያዎችን በመጠቀም የኮኖር ጓደኞች ከኋለኛው በር በኩል ሰርገው መግባት ቻሉ። ተፋላሚዎች ከሚዲያ ስራቸው በኋላ ወደ ሆቴላቸው የሚመለሱበትን ባስ ጋር ደረሱ። ኮኖር ደግሞ ባሱ ጋር እየሮጠ ከባድ የብረት ጋሪ በማንሳት የባሱ መስኮት ላይ ወረወረው። መስኮቱ ተሰባበረ። ከዚህ ሁሉ ጸብ ጋር ምንም አይነት ግንኙነት የሌላቸው ንጹሃን ተወዳዳሪዎች መስታወት ስባሪ ተረጨባቸው።
ማይክል ኪዮዛ የተባለው ተወዳዳሪ ፊቱ ላይ ጉዳት ደረሰበት፣ ፊቱ ተቆራረጠ። ሬቦርግ የተባለ ሌላ ተወዳዳሪ ደግሞ አይን ውስጥ መስታወት ስለገባበት ፍልሚያውን ለመሰረዝ ተገደደ። እናም ኮኖር ፖሊስ ስለያዘው እስር ቤት ገባ። ከሁለት ቀናት በኋላ በተደረገው ውድድር ሀቢብ የቀላል ሚዛን ሻምፒዮን መሆን ችሏል። ውድድሩ ካበቃ በኋላ ሀቢብ ማይኩን ተቀበለና አሁንም ጠንካራ መልእክቱን አስተላለፈ። እኔን አንድ ነገር ማድረግ ከፈለግ ቦታውን ላክልኝ፣ የትና ስንት ሰዓት እንደሆነ ብቻ ንገረኝ። የኮኖርን ጓደኛ ሲያገኘውና ሲያስለቅሰው ምንም ማድረግ እንዳልቻሉ በመግለጽ ነገር ግን እሱ ባልነበረበት ቦታ ባስ የሚሰብር ፈሪ እንደሆነ ተናገረ። ቀናቶች በጨመሩ ቁጥር የእነዚህ ሁለት ሰዎች ፍልሚያ የማይቀር እየሆነ መጣ። ጥቅምት 6 ቀን 2018 ዓ.ም UFC በታሪኩ 229ኛው ግጥሚያ እንደሚያዘጋጅ በይፋ ተገለጸ። ዝግጅቱ ከዚህ በፊት ከነበረው ሁሉ የከፋ ነበር። በዚህ መሃል ኮኖር የሀቢብን አባት ኢንስታግራም ላይ በጻፈው ጽሑፍ ላይ ፈሪ በማለት ሰደበው። ጋዜጣዊ መግለጫ በሚሰጥበት ጊዜ ደግሞ የሀቢብን ሃይማኖት፣ ባህልና ቤተሰብ የጥቃት ኢላማውን በማድረግ ብዙ ተናገረ። እየቀለደበት የራሱን ውስኪ በማምጣት ሊሰጠው ሞከረ። ነገር ግን ሁሉም ሰው ሀቢብ ሙስሊም እንደሆነና አልኮል በፍጹም እንደማይጠጣ ያውቃል። በሌላ በኩል ኮኖር ለስነ ልቦና ጨዋታው ይሆናል ብሎ ያሰበውን ነገር በሙሉ ከመጠቀም ወደ ኋላ አላለም። ከዚህም በተጨማሪ ኮኖር እጁን እንደሚሰጥ አድርገዋለሁ፣ መንጋጭላው እንደ ብርጭቆ ተሰባሪ ነው፣ እኔም ልክ እንደ ባሱ መስኮት አደቀዋለሁ በማለት እየዛተ ነበር። ነገር ግን እናንተ ብትሆኑ በዚህ ሁሉ ጫና ውስጥ ምን ታደርጋላችሁ? ሀቢብ ግን በሁኔታው ምንም አልተረበሸም ነበር። በኮኖር ፊት ለፊት ስቆምና አይኖቹን ስመለከት ምንም አልተሰማኝም ነበር። እውነቴን ነው፣ የተረበሸና የሰከረ ይመስል ነበር። ከኔ ጋር ለ25 ደቂቃዎች እንዴት መጋጠም ይችላል? እኔን ለማስቆም ከፈለክ እኔን መግደል አለብህ በማለት ሀቢብ በእርጋታ ተናገረ። እናም የተጠበቀችው ታሪካዊ ምሽት እንደምንም ደረሰች። ላስ ቬጋስ የሚገኘው ቲ-ሞባይል የተሰኘ ስታዲየም ለውድድሩ በታደሙ 20,000 ተመልካቾች ተሞልቷል። 2.4 ሚሊዮን ሰዎች ደግሞ በክፍያ ከቤታቸው ሆነው እየተከታተሉ ነው። በአንደኛው ጥግ ላይ ስፖርቱ ካፈራቸው ኮከቦች ሁሉ ትልቁ የሆነው ኮኖር አለ። በሌላኛው ጥግ ላይ ደግሞ በህይወቱ ምንም አይነት ፕሮፌሽናል ውድድር ተሸንፎ የማያውቀው ሀቢብ ቆሟል። በመጀመሪያው ዙር በ15ኛው ሰከንድ ላይ ኮኖርን መሬት ላይ ለመጣል የሞከረው ሀቢብ ነበር። ኮኖር መጀመሪያ ላይ ቢከላከልም ሀቢብ በፍጥነት መሬት ላይ አወረደው። ዙሩ እስኪያልቅ ድረስ መሬት ላይ ለጥፎት እያንዳንዱ እንቅስቃሴውን በመቆጣጠር እስኪበቃው ድረስ ቀጠቀጠው። ሁለተኛው ዙር ግን ከዚህ የከፋ ነበር። ሀቢብ ድንገት ሳይታሰብ በቀኝ እጁ በሰነዘረው ጠንካራ ምት የኮኖርን መንጋጭላ በማዞር ሚዛኑን አሳጣው። ኮኖር ለመትረፍ ቢታገልም ዳግም መሬት ላይ ከጣለው በኋላ አሁንም ሀቢብ በተደጋጋሚ እሱን መደብደብ ጀመረ። እየደበደበው በነበረበት ጊዜ የሚናገረው ነገር ድምፁ በማይክሮፎን ይሰማ ነበር። ሀቢብ በየመሃሉ እስኪ አሁን እናውራ እያለ ሲጮህበት ነበር። በሶስተኛው ዙር ላይ ኮኖር በተወሰነ መልኩ አገግሞ ስለተመለሰ በነጥብ ማሸነፍ ችሎ ነበር። ነገር ግን በግጥሚያው አራተኛ ዙር ላይ ኮኖር በጣም ተዳክሞ ነበር። በግራ አይኑ በኩል ደግሞ ደም እየፈሰሰ ነበር። በዚህ ጊዜ ሀቢብ በድጋሚ መሬት ላይ ጣለው። ብዙም ሳይቆይ ሁለቱም ጠንካራ እጆቹ አንገቱን ከጀርባ አስጨንቆ በመያዝ አነቀው። አሁን ኮኖር ምንም አይነት መውጫ መንገድ አልነበረውም። በመጨረሻም ኮኖር ተስፋ ስለቆረጠ እጁ ለመስጠት ተገደደ። በዚህም ምክንያት ጨዋታው በኮኖር ሽንፈት ተጠናቀቀ። ከዚያ በኋላ ነገሮች መበላሸትና አስቀያሚ መልክ መያዝ ጀመሩ። ጨዋታውን ቢያሸንፍም ሀቢብ ከመሬት ተነስቶ የጥርስ መከላከያውን የኮኖር አሰልጣኞች ላይ ወረወረው። ከዚያም በብረት አጥሩ ላይ ዘለው በመውጣት ዲሎን ዳኒስ የተባለው ሰው ላይ ጥቃት መሰንዘር ጀመረ። ከዚህ በኋላ በመሃላቸው አስፈሪ ጦርነት ተጀመረ። በሌላ በኩል የሀቢብ የቡድን አባላት ደግሞ ገና ድካም ላይ የነበረው ኮኖር ላይ ጥቃት ፈጸሙበት። የደህንነት አባላት ሁኔታውን እስኪያረጋጉት ድረስ ስታዲየሙ የጦርነት ቀጠና መስሎ ነበር። ዳና ዋይት ደግሞ ረብሻው እንዳይባባስ በመስጋት የሻምፒዮንነት ቀበተው ገና ለሀቢብ አላስረከበውም። ውድድሩ ከተጠናቀቀ በኋላ በነበረው ጋዜጣዊ መግለጫ ላይ ሀቢብ ሐሳቡን ገለጸ። የተፈጠረው ሁኔታ የኔ የተለመደ ጥሩ ባህሪ እንዳልሆነ አውቃለሁ። ነገር ግን ሰዎች አጥር ዘልዬ ስለመውጣቴ ብቻ እንዴት እንደሚያወሩ አልገባኝም። እሱኮ ስለ ሃይማኖቴ፣ ስለ ሀገሬ፣ ስለ አባቴ ብዙ ነገር ተናግሯል። እኔ ባልነበርኩበት አጋጣሚ ብሩክሊን መጥቶ የባስ መስታወት ሰብሯል፣ ሰዎችን ለመግደል ሞክሯል። ነገር ግን አሁንም ስለኔ አጥር መዝለል ብቻ ያወራሉ በማለት እየተበሳጨ ተናገረ። ፍልሚያው የኮኖር ህይወት ላይ ትልቁ የለውጥ ምዕራፍ ነበር። ከፍልሚያው በፊት ምናልባትም የስፖርቱ ታላቅ ኮከብ ነበር። ነገር ግን ከዚህ ውድድር በኋላ ህይወቱና ስነ ልቦናው ቀስ በቀስ መፈረካከስ ጀመረ። ከተወሰነ ጊዜ በኋላ ማያሚ ከተማ ውስጥ የአድናቂው ስልክ መሬት ላይ በመጣልና በመርገጥ ወንጀል ተይዞ ነበር።
ከተወሰኑ ሳምንታት በኋላ ደግሞ ደብሊን በሚገኘው መጠጥ ቤት ውስጥ ኃይለኛ ጸብ ፈጠረ። የሰጣቸውን ውስኪ መጠጣት እንደማይችሉ ስለነገሩት ብቻ አንድን የ50 ዓመት አዛውንት ፊታቸው ላይ በቦክስ መምታት ችሏል። በሌላ በኩል ሀቢብ ጥቅምት ወር 2020 ዓ.ም አባቱ ከዚህ ዓለም በሞት ከተለዩ በኋላ በህይወቱ ካደረጋቸው 29 ፍልሚያዎች ምንም አይነት ሽንፈት ሳያስተናግድ በክብር ከስፖርቱ ተሰናበተ። ሀቢብ በፍቃዱ ጥሮታ ስለወጣ በድጋሚ እሱን ለመፋለም እድል ያላገኘው ኮኖር ደግሞ ሌላ አማራጭ መፈለግ ነበረበት። ነገር ግን አሁንም ነገሮች ወደ ብልሽትና መጥፎ መንገድ አመሩ። ከተወሰነ ጊዜ በኋላ ጥር 2021 ዓ.ም ከዳስቲን ጋር ባደረገው ፍልሚያ ኮኖር በስፖርት ህይወቱ ለመጀመሪያ ጊዜ ራሱን ስተወደቀ። ከ6 ወራት በኋላ በድጋሚ ሲገናኙ ደግሞ እግሩ ሙሉ በሙሉ ተሰበረ። አእምሮ በጣም ተጎድቷል። ነገር ግን እግሩ ተሰብሮ መሬት ላይ በተቀመጠበት ጊዜ የዳስቲንን ሚስት በጸያፍ ቃላት እየሰደባት ነበር። ካሁን በፊት ኮኖር ፓርቲ ማድረግና መጠጣት ያደክማል፣ እናም እኔ መጠጣት አልወድም ብሎ ተናግሮ ነበር። አሁን ግን በየክለቡ በአደገኛ እጾችና መጠጥ ውስጥ የተዘፈቀው እሱ ነበር። ከሁሉም ነገር የከፋው ነገር ደግሞ ህዳር 2024 ዓ.ም ነበር። በታህሳስ ወር 2018 ዓ.ም ደብሊን ውስጥ በሚገኘው አንድ ሆቴል አንዲት ሴት ላይ የጾታ ጥቃት እንደፈጸመ ስለተረጋገጠ ተፈረደበት። ነገር ግን እስራት ሳይሆን የተፈረደበት 250,000 ዩሮ ካሳ እንዲከፍል ነበር። ካሁን በፊት በሀቢብ ሲደበደብ ሊበቀልለት ባህር አቋርጦ የሄደለትን የቅርብ ጓደኛው አርቴም ሳይቀር ከዳው። ጓደኛው በገንዘብ ምክንያት ከሶት ፍርድ ቤት እንዲገተር አደረገው። አሁን ኮኖር የገነባው ስምና ዝና በሙሉ ተበላሽቶበታል። ነገር ግን የኮኖር ህይወት መበላሸት የጀመረው በሀቢብ የተሸነፈበት ቀን ላይ ነበር። አካሉ ብቻ ሳይሆን አእምሮውንና መንፈሱን ፍጹም የሰበረው ሀቢብ ነበር። በሌላ በኩል ሀቢብ ዛሬ በዳግስታን ውስጥ ጸጥ ያለና ሰላማዊ ህይወት እየመራ ይገኛል። ወጣት ተወዳዳሪዎችን ያሰለጥናል፣ ጊዜውን ከቤተሰቡ ጋር ያሳልፋል። የአባቱን ሞት በታላቅ ጽናት በመቀበል ኑሮውን እየገፋ ይገኛል። ሀቢብ ምንም ሳያስመስል ምንም የሚጸጸትበት ነገር ሳይኖር እንደተከበረ ነበር ከስፖርት ዓለሙ የለቀቀው። ወደ ኋላ ተመልሰን የ2014ቱን ፎቶ ስንመለከት አብረን ፎቶ እንነሳ በማለት ኮኖርን የጠየቀው ሀቢብ ነበር። በመካከላቸው ምንም አይነት መጥፎ ታሪክ ያልነበራቸው ለእያንዳንዳቸው አክብሮት ብቻ የነበራቸው ሁለት ወጣት ስፖርተኞች ነበሩ። ከ4 ዓመታት በኋላ ግን ሁሉም ነገር ተለወጠ። ሁለቱም ሰዎች ፍጹም ተቃራኒ ወደሆነ የህይወት መንገድ ተጓዙ። አንደኛው ከፍተኛ ወደሆነ ሰላምና ክብር ተሻገረ፣ ሌላኛው ደግሞ ወደ ማያባራ ውድቀትና የህይወት መስቀልቅል ውስጥ ገባ። አንዳንድ ጊዜ አንድን ሰው በክፉ መንገድ ስትገፋውና ስነ ልቦናውን ለመስበር ስትሞክር የምትሰብረው እሱን ሳይሆን ራስህን ሊሆን ይችላል። የዛሬው እውነተኛ ታሪክ በውስጣችሁ ትልቅ ስሜት ከፈጠረና በተወሰነ መልኩ ከተማራችሁበት ቪዲዮውን ላይክ ማድረግና ቻናሌን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ቀጥሎ የማቀርብላችሁ ታሪክ ከዚህም በላይ ልብ አንጠልጣይና አስተማሪ ይሆናል።